ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው ግብፅ በኢትዮጵያና በቀጠናው ላይ አዳዲስ አሻጥሮችን ስታደርግ፣ ቱርክ ደግሞ ተከትላ በሶማሊያ ውስጥ አሁን ላይ የመንግስት ውድቀት ስለመከሰቱ የሚያሳይ አዲስ መረጃን ይፋ አድርጋለች። በተለይ ኖርዲክ ሞኒተር የተሰኘ አንድ የሚዲያ አውታር እንዳስታወቀው ቱርክ ከሶማሊያ ጋር በከፍተኛ ሁኔታ በሃይድሮካርበን ልማት ዙሪያ ስምምነት ማድረጓ የተገለጸ ሲሆን፣ ይሁንና ግን የቱርክ መንግስት የመረጃና ደህንነት ቢሮ እንዳስታወቀው በሀገሪቱ በሶማሊያ ማለት ነው ከፍተኛ የሆነ የጸጥታ ስጋት ስለመፈጠሩና በዚህም የተነሳ ያልተጠበቀ unprecedented fragility in the country ነው የሚለው citing the growing al-Shabaab threat, political fragmentation, institutional weakness, external pressure and economic strain as the main causes ይላል። ምን ለማለት ነው? በሶማሊያ ያልተጠበቀ የመንግስት መፈረካከሽ፣ ሀገሪቱ እየተከፋፈለች ነው፣ እየተፈረካከሸች ነው። ለዚህ ደግሞ ዋና ምክንያት ያለው የአልሸባብ የጸጥታ ስጋትነት እየጨመረ መምጣት፣ የፖለቲካ መከፋፈልና የተቋማት ደካማ መሆን፣ እንደዚሁም የውጭ ጫናና የኢኮኖሚክ ውድቀት ወይም የኢኮኖሚ ቀውስ በሀገሪቱ ከፍተኛ የሆነ ውድቀትና አገሪቱ ለመከፋፈል እንደዚሁም ለውድቀት እያደረጋት ነው። ሶማሊያ አሁን ፍራጃይል ሆናለች ብላለች ቱርክ። ይሄ ግብፅና ሶማሊያን ትንሽ ያቃቃራ ጉዳይ ነው ተብሏል። ስለዚህ ጉዳይ በስፋት እናወራለን። እንደዚሁም ጁባላንድ አዲስ ምርጫ በማድረግና ሕገ መንግስቷንም በማደስ ወይም ደግሞ በማሻሻል ሐሰን ሼክ ማህሙድ አዲስ የተደረገውን የጁባላንድን ምርጫና አጠቃላይ የሕገ መንግስት ማሻሻያን እየተቃወሙ ባለበት በዚህ ሰዓት ጁባላንድ ራሴን የቻልኩኝ መንግስት ነኝ ስትል በፓርላማዋ በኩል ይፋ አድርጋለች። የጁባላንድ ፓርላማ አፈ ጉባኤ አብዲ ሙሐመድ አብዱራህማን ይህንን ይፋ አድርጓል። በፌዴራሉ መንግስትና በጁባላንድ መካከል ያለው በተለይ ኪስማዮ ነው ዋና ከተማው የጁባላንድ፣ አሁን ላይ ከፍተኛ ውጥረት ስለመፈጠሩም ተነግሯል። አጠቃላይ ሶማሊያ በምን ሁኔታ ላይ ትገኛለች? ይሄ ለኢትዮጵያ ምን አይነት ጉዳት፣ በሌላ በኩል ደግሞ ኢትዮጵያ እዚህ ውስጥ እጇን አስገብታ እንደ ግብፅ ያሉና ሌሎች በቀጠናው ለኢትዮጵያ ስጋት ሊሆኑ የሚችሉ ኃይሎችን ልትቀለብስ ትችላለች ወይም ተጽዕኖዋን የበለጠ ልታሰፋ ትችላለች የሚለውን ጉዳይ በስፋት የምናየው ይሆናል። ኢትዮጵያ የባህር በር ጥያቄዋን እንደ አዲስ አድሳ አጠናክራ ቀጥላበታለች። ኢትዮጵያ ሪኒውስ አንይልዲንግ ፑሽ ፎር ሲ አክሰስ ኮሊንግ ኢት አዝ ናሽናል ኔሴሲቲ በሚል አንድ የወጣ ጽሑፍ የኢትዮጵያ መንግስት የባህር በር ጥያቄው የኢትዮጵያ የህልውናና በጣም ወሳኝ የሆነ መሰረታዊ ጥያቄ እንደሆነ አጠናክሮ ስለመቀጠሉ የሚያሳይ እንደሆነ አመላክቷል። አዲስ መረጃ ይዞ ወጥቷል። ከዚህም በተጨማሪ የኢትዮጵያ መንግስት ከዚህ ቀደም የባህር በር ጥያቄውን ሲጠይቅ ከነበረበት ደግሞ በተጨማሪ በማጠናከር አሁን ላይ ኢትዮጵያ ያነሳችው የባህር በር ጥያቄ በዓለም አቀፍ ሕግ የተደገፈ በታሪካዊ ሐቆች ላይ የተመሰረተና በዓለም አቀፍ እንደዚሁም በአህጉራዊና በቀጠናዊ ተቋማት መርህና መተዳደሪያ ደንብም ጭምር የተደገፈና ዓለም አቀፋዊ ተቀባይነት ያለው ሕጋዊ ጥያቄ እንደሆነ ያጠናከረ መሆኑን በጥናት የተደገፈ ጽሑፍ ስለመውጣቱ አንድ የወጣ ዘገባ አመላክቷል። ይህንንም አንድ ላይ በማጠናከር አሁን ላይ ቀጠናው ላይ እየሆነ ያለው ነገር ምንድን ነው የሚለውን በተለይ በቅርቡ በአሜሪካ መንግስት በኩል አንድ የወጣ የምስራቅ አፍሪካ ጉዳዮችን የሚመለከት የአሜሪካ መንግስት በኖቬምበር 2 2025 ያወጣው የውጭ ግንኙነት ፖሊሲና አጠቃላይ የአሜሪካን በምስራቅ አፍሪካና በመካከለኛው ምስራቅ በዋናነት በዚህ በቀይ ባህር ቀጠናና በምስራቅ አፍሪካ ላይ ትኩረቱን ያደረገውን የደህንነት ሰነድና የአሜሪካን ወቅታዊ የአጠቃላይ የውጭ ግንኙነትና የደህንነት ፖሊሲ ስትራቴጂዎች ምንድናቸው የሚለው ሰነድንም እንፈትሻለን። ቆይታችሁ ከኛ ጋር ያማረ እንዲሆን እየጋበዝን በቆይታችሁ ብዙ እንደምትጠቀሙ ቁም ነገሮችን እንደምታገኙ እየጋበዝን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ከኛ ጋር በመወዳጀት አሁንም ድረስ አብራችሁን የዘለቃችሁ በእጅጉ እያመሰገንን ሐሳብ አስተያየታችሁን
እንድትገልጹልን ፕሮግራማችንን ወይም ቪዲዮአችንን ደግሞ ላይክ እና ሼር እያደረጋችሁ እንደዚሁ እንድታበረታቱን እየጠየቅን በተጨማሪም በላይቭ ፕሮግራሙ ላይ ሁልጊዜም ማታ 3:30 ነው የሚቀርበው ፕሮግራማችን እንድትሳተፉ እየጋበዝን በቀጥታ ወደ ዛሬው የመረጃ ፕሮግራማችን እንደዚህ እንሻገራለን። ቀዳሚ ያደረግነው የኢትዮጵያን የባህር በር ጥያቄ የሚመለከተውን ጉዳይ ከሶማሌላንድና ከአሜሪካ የውጭ ግንኙነት ፖሊሲ ጋር አያይዘን ማንሳት ስለፈለግን የሶማሌን ጉዳይ እናስቀድምና ከዛ በኋላ ወደ ኢትዮጵያ ጉዳይ እንመጣለን። እንግዲህ የሶማሊያ ጉዳይ አሁን ላይ በጣም አሳሳቢ የሆነ ስለመምጣቱ የወጡ መረጃዎች አመላክተዋል። ሁለት የሚዲያ አውታሮች ያወጧቸው ረጃጅም ጽሑፎች እንዳመላከቱት በሶማሊያ አሁን ላይ ከፍተኛ የሆነ ቀውስ ስለመፈጠሩ ያመላከቱ ናቸው። ኖርዲክ ሞኒተር የተሰኘውና ጋሮዌ ኦንላይን የተሰኘው የሚዲያ አውታር ባሰራጯቸው ዘገባዎች የቱርክ የደህንነት መስሪያ ቤት እና የደህንነት ሰዎች በሶማሊያ ያልተጠበቀ መከፋፈልና ውድቀት ስለመከሰቱ ማስጠንቀቂያ በመስጠትም ጭምር ማሳሰባቸውን የተሰማው። በተለይ የቱርክ የደህንነት ሰዎች በቱርክ ፓርላማ ውስጥ በመቅረብ ስለ ቱርክና ወቅታዊ ስለ ሶማሊያ ግንኙነት በሚመለከት አቀረቡት በተባለው ሪፖርት እንግዲህ ሪፖርት የጥናት ሪፖርት ነው። በሶማሊያ በጣም ዘርፈ ብዙ የሆነ ችግር እንደተፈጠረ እንዳለ የዚህን ችግር መሰረታዊ የችግር ምንጮችና እንደዚሁም ደግሞ የሚያደርሱትን ጉዳትና አጠቃላይ በተለይ በቱርክና በሶማሊያ መካከል ባለው ግንኙነት ምን አይነት ጉዳት ሊመጣ እንደሚችል ወይም ቱርክ ምን አይነት አደጋ ሊገጥማት እንደሚችል በተመሳሳይ የሶማሊያ እንደዚህ መሆን በምስራቅ አፍሪካ ቀጠና ሊፈጥር የሚችለውን ቀውስን በሚመለከት የቱርክ የደህንነት መስሪያ ቤት አጣራሁት፣ ደርሼበታለሁ፣ እንደዚሁም በሚገባ አናላይዝ አድርጌዋለሁ በሚል የመልቲ ዳይሜንሽናል ፓርትነርሺፕ ሞዴል ያስፈልጋል በሚል በምክረ ሐሳብ ደረጃ ሁሉን አቀፍ የጋራ ወንድማማችነት የሚሰፍንበት ወይም ደግሞ ተጠቃሚ የሚሆኑበትን ግንኙነት ምዕራፍ መክፈት የሚያስችል ሞዴል መቅረጽ አለብን በሚል እንደ ምክረ ሐሳብ ባቀረበው ጽሑፍ ላይ በሶማሊያ አሁን ላይ አልሸባብ በከፍተኛ ሁኔታ ከዚህ ቀደም ታይቶ በማይታወቅ ሁኔታ የጸጥታ ስጋት ሆኗል። ከእንደገና ፖለቲካል ፍራግመንቴሽን አለ፣ የፖለቲካ ክፍፍል አለ፣ መከፋፈል አለ። ተቋማት በጣም ደካማ ሆነዋል። ከምንጊዜውም በላይ የውጭ ጫና እየበረታ መጥቷል። ከዛ በተጨማሪ ደግሞ ኢኮኖሚያዊ ቀውሱ በእጅጉ በመጨመሩ ምክንያት አሁን ላይ በሶማሊያ ያለው ሁኔታ በጣም አሳሳቢ እንደሆነ የቱርክ የደህንነት መስሪያ ቤት ያወጣው መረጃ አመላክቷል። እንግዲህ ከላይ ከምታዩት ጽሑፍ መረዳት እንደምትችሉት a report prepared by the Turkish Intelligence Academy ይልና the academy has warned of unprecedented fragility in the country ይላል። ይሄ ማለት ያልተጠበቀ ምስቅልቅል በሀገሪቱ እየመጣ እንደሆነ ያሳየበት ነው። The report names Al-Shabaab as a major obstacle to Somalia's stability with the group reportedly controlling rural areas ይላል። እንግዲህ አልሸባብ አብዛኛው የሚባለውን የሶማሊያን ገጠራማ አካባቢዎች በመቆጣጠር በ2022 ከወጣው ተመሳሳይ ሪፖርት ጋር በዛ ሪፖርት ላይ ከተገለጸው የአልሸባብ እንቅስቃሴና አጠቃላይ ጥንካሬ በተለየ መልኩ አሁን ላይ አልሸባብ ጥንካሬ አግኝቶ በ2025 ኦልሞስት የሶማሊያን በጣም ወሳኝ የሚባሉም ገጠራማ አካባቢዎችን እንደዚሁም ከዋና ዋና ከተማዎች ውጭ ያሉ ቦታዎችን በቁጥጥሩ ስር ማስገባቱን አስታውቋል። ሌላው ስሞለር Islamic State in Iraq and Syria ISIS function in Puntland adds another stabilizing layer ይላል። Even if its reach is comparatively limited ይልና the assessment warns that the Somali National Army is still unable to secure the country without external backing። እዚህ ጋር ምን እያለን ያለው በተጨማሪም በፑንትላንድ ውስጥ እየተንቀሳቀሰ የሚገኘው የኢራቅና ሶሪያ ኢስላሚክ ስቴት ወይም አይኤስአይኤስ የሚባለው ዓለም አቀፍ የሽብር ቡድን ተጨምሮበት በሶማሊያ ያለው ነገር ወይም ሁኔታ አሁን ላይ በእጅጉ አሳሳቢ ሆኗል። ምንም እንኳን የአይኤስአይኤስ በፑንትላንድ እያደረገ ያለው እንቅስቃሴ የተገደበ ቢሆንም ነገር ግን እሱም አልሸባብ አሁን ላይ እያደረገ ካለው የተለያዩ የሽብር እንቅስቃሴዎች ጋር ተዳምሮ በሀገሪቱ ቀውስ እየተፈጠረ ነው የሚል ነው።
ሌላው በዚህ አሰስመንት እነኚህ ሁለት ኃይሎች ከሌሎች ኃይሎች ጋር በመጣመር በሀገሪቱ እያደረጉት ባለው እንቅስቃሴ በተለይ የማዕከላዊ መንግስቱ በሚመራት የሶማሊያ ግዛት ውስጥ የሶማሊያ ብሔራዊ ጦር ይህንን የአሸባሪዎች እንቅስቃሴ ካለ ውጭ ኃይሎች ድጋፍ መቋቋም የማይችልበት ደረጃ ደርሷል፣ አይችልም ብሎ ገምግሟል። በእርግጥ ድሮም አልቻለም፣ ስላልቻለ ነው የኢትዮጵያ ጦር የገባው። ለማንኛውም አልቻለም ብሏል። እንግዲህ በደንብ እያስተዋላችሁኝ፣ ምክንያቱም ይህንን የማነሳው ከሀገራችን ከኢትዮጵያ ብሔራዊ ጥቅም ጋር እንዴት ይተሳሰራል፣ እዚህ ላይ ምን አይነት ጥንቃቄ መወሰድ አለበት፣ አሁን ላይ ያሉ ተጨባጭ ሁኔታዎችስ ምንን ያሳያሉ የሚለውን ኢንፎርም ልናደርጋችሁ ስለፈለግን ነው። The incomplete constitutional order is another underlying factor, the report said ይላል። Noting the fragile relationship between the federal government and member states which are integral in Somalia's rebuilding process ይላል። በሶማሊያ ለአጠቃላይ ሀገራዊ አንድነትና ለሀገር ግንባታ በጣም ወሳኝ የሆኑት ክልሎችና ወይም ራስ ገዝ ክልሎችና በፌዴራል መንግስቱ መካከል ያለው ግንኙነት የሻከረና ኦልሞስት ወደ መፈረካከሹ እየሄደ ባለበት በዚህ ወቅት ሌላኛው ችግር ሆኖ የመጣው ምንድነው? የሀገሪቱ ህገ መንግስት ማሻሻል ሂደት አለመጠናቀቅና በሀገሪቱ ህገ መንግስት ማሻሻል ሂደት ላይ ደግሞ እነኚህ ክልሎች እነኚህ ራስ ገዝ ክልሎች ማለትም እንደ ጁባላንድ፣ ፑንትላንድ የመሳሰሉ ክልሎች ምንም አይነት ፍቃደኝነት አለማሳየታቸውና ከሶማሊያ የማዕከላዊ መንግስት ጋር ለመጣመር ፍላጎት የሌላቸው መሆኑ ደግሞ በሀገሪቱ ከፍተኛ የሆነ የጸጥታ ስጋት እንዲፈጠር አድርጓል ይላል። This has produced recurring confrontations over elections and revenue control, particularly with Puntland and Jubaland ይላል። ይሄ ደግሞ በጣም ተደጋጋሚ ግጭቶችና መገዳደሮች እንዲከሰቱ በተለይ በምርጫ ዙሪያ ሲያደርግ፣ በተጨማሪ ደግሞ በመንግስት ገቢ ዙሪያ ወይም ግብርን በመሰብሰብ አጠቃላይ የፌዴራል መንግስቱ የተከለለለት ሪዘርቭ የተደረገለት ቦታ አለ። በተመሳሳይ እነኚህ የክልል ራስ ገዝ አስተዳደሮችም የተከለለላቸው ህጋዊ ገቢ የሚሰበስቡበት አግባብ ነበረ። አሁን ላይ ግን የፌዴራል መንግስቱንም የግብር አጠቃላይ ማሰባሰብ ሂደት እነኚህ የክልል ራስ ገዝ አስተዳደሮች በራሳቸው እያከናወኑ ስለመምጣታቸው ተመላክቷል። ይሄም በፌዴራል መንግስቱና በተለይ በፑንትላንድና በጁባላንድ መካከል ያለውን ግንኙነት የበለጠ እንዳሻከረውና ወደ ጦርነትም እያስገባቸው እንደሆነ ተደጋጋሚም ግጭቶች እየተከሰቱ እንደሆነ እያሳየን ያለው። በሌላ በኩል ቱርክ እንደሚታወቀው አንድ ስትራቴጂ አላት። የቱርክ ስትራቴጂ በጣም አደገኛ በጣም ጥንቃቄ የሚያስፈልገው በተለይ ለምስራቅ አፍሪካ ቀጠና የማይሆን ስትራቴጂ ነው። ለምንድን ነው ያልኩት? የቱርክ ስትራቴጂ ምንድነው? በአጠቃላይ በዚሁ ጽሑፍ ላይ ተመስርቼ ነው እያወራው ያለሁት። እዚሁ ሪፖርት ላይ ምን ይላል? Parliamentary discussions in Turkey pointed to the strategic nature of this relationship ይልና with officials comparing Somalia to Turkey's approach in Syria ይልና First, stabilizing security, then opening opportunities for Turkish business. እዚህ ጋር ምንድነው ሊል የፈለገው? እንግዲህ በፓርላማ ውስጥ በተደረገው ውይይት የቱርክ ፓርላማ ውስጥ ማለት ነው። ያው ተርኪ ብለዋል እነሱ፣ እኛ በአማርኛ የለመነው ቱርክ ነው። ኤኒዌይስ ግን ተርኪ እያልን እናወራ። በሶሪያ ቱርክ የነበራትን እንቅስቃሴ አሁን ላይ ከሶማሊያ ጋር ካላት ግንኙነት ጋር በማነጻጸር መጀመሪያ ፈርስት ዲስታቢላይዚንግ ሴኪዩሪቲ፣ መጀመሪያ ላይ ምንድነው ቱርክ የምትከተለው? ጸጥታውን ታደፈርሰዋለች። የጸጥታ ሁኔታውን የጸጥታ ተቋማትን አቅም ዲሚኒሽ ታደርጋለች፣ ታዳክማለች። ዜን ምን ታደርጋለች ይላል? ዜን ኦፕኒንግ ኦፖርቹኒቲስ ፎር ተርኪሽ ቢዝነስ፣ ከዛ ደግሞ ለቱርክ ባለሀብቶችና የቢዝነስ ሰዎች ወይም ደግሞ በአጠቃላይ ለራሷ ለብሔራዊ ጥቅሟ የሚመች የቢዝነስ ዕድልን ትፈጥርበታለች ይላል። ኢማጂን አሁን ሶማሊያ ላይ ተከሰተ ያለችውን ቀውስ በሚመለከት የተባበሩት መንግስታት ድርጅት አንድ ሪፖርት አውጥቶ ነበረ ስለ ቱርክና አጠቃላይ ስለ ሶማሊያ ግንኙነት በሚመለከት። እናም ኮንሰርኑን ገልጿል። UN investigators in 2022 found that Turkey had supplied armed drones to Somalia without UN approval, potentially violating international sanctions ነው የሚለው። እዚህ ጋር ምን ለማለት ፈልጌ ነው? ያው እንግሊዘኛ ሲበዛ ጉራማይሌ እንዳይሆንባችሁ
ወይም ደግሞ ያው ለመመጻደቅ እንዳልሆነ ይገባቸዋል ብዬ ተስፋ አደርጋለሁ። ቃል በቃል ሪፖርቱ ላይ አጽንኦት የሚሰጣቸውን ጉዳዮች ነቅሰን እንድናወጣና በደንብ ለመተንተን እንዲያመቸን እንድትረዱኝም ለማሰብ ነው ይህን እያረኩ ያለሁት። እነኚህ ዋና ዋና አንኳሮችን ነው እየጠቀስኩ ያሉት በማረጋገጫም ጭምር ማለት ነው። እንግዲህ የተባበሩት መንግስታት ድርጅት መርማሪ ቡድን በ2022 እንዳረጋገጠው ቱርክ በዓለም አቀፍ ደረጃ በተለይ በተባበሩት መንግስታት ድርጅትም ጭምር በሶማሊያ ላይ የተጣለውን የአርምስ ኢምባርጎ የሚባለውን የጦር መሳሪያ ማዕቀብን በመጣስ ከተባበሩት መንግስታት ድርጅት ዕውቅናና ፍቃድ ውጪ ለሶማሊያ መንግስትና በሶማሊያ ውስጥ ለሚንቀሳቀሱ ኃይሎች ድሮንን ጨምሮ ሌሎች የተለያዩ የጦር መሳሪያዎችን አበርክታለች። ኢንፋክት ድሮኖቹን ለሶማሊያ ማዕከላዊ መንግስት ነው የሰጠችው። ይሄ ደግሞ ምን አድርጓል ይላል? አንደኛ ቱርክ የዓለም አቀፍ ሕግን ጥሳለች በዚህ። በሁለተኛ ደረጃ በሀገሪቱ ያለውን የጸጥታ ሁኔታ በእጅጉን ያናጋው ነው የሚለው የተባበሩት መንግስታት ድርጅት ጥናት ነው። እንደውም ተመልሶ ይሄ ጥናት በ2024ም እንደ አውሮፓውያን አቆጣጠር በ2024ም ተመሳሳይ ጥናት ተደርጎ ቱርክ አሁንም ይህንን የመሳሪያ ድጋፍና አጠቃላይ ለሞቃዲሾ መንግስት የምታቀርበውን የጦር መሳሪያ አቅርቦት በእጅጉ እንደጨመረች የሚያሳይ ነው። በሌላ በኩል በሁለቱ ሀገራት መካከል ያለው የንግድ ግንኙነት ቀድሞ በ2023 ከነበረው $426 ሚሊዮን አሁን በ2024 $384 ሚሊዮን ሆኗል። አስባችሁታል? እስከ $40 ሚሊዮን የሚሆን የሚጠጋ ገንዘብ ቀንሷል። ለምንድን ነው ሲባል ቱርክ ከሶማሊያ ጋር ከምታደርገው የንግድ ግንኙነት በተጨማሪ ወሳኝ በሚባሉ በኢነርጂና የማዕድን ማውጣትና እንደዚሁም የፖርትና የአየር መንገድ ማልማት ሥራዎች ላይ እዛው ሶማሊያ ውስጥ ኢንቨስት ማድረጉንና ከዛ ከሶማሊያ ኢኮኖሚ በጣም ከፍተኛውን ሼር የመጠቀም ስትራቴጂን በመያዝ ከሶማሊያ መንግስት ጋር ተፈራርማ ወደዚህ አይነት ቢዝነስ ውስጥ ሽፍት ስላደረገች ነው ይላል። ይሄ እንግዲህ ቀደም ሲል የነገርኳችሁ በቁስ ደረጃ በቱርክና በሶማሊያ መካከል የሚደረግ የንግድ ግንኙነት ነበረ። በኋላ ላይ ግን ቱርክ ወደ ማዕድን ዘርፍ ነው ትኩረቷን ያደረገች። ከዚህም በተጨማሪ ኤርፖርቶችን እንደዚሁም ወደቦችን ታለማለች ማለት ነው። እናም አብዛኛው የሶማሊያ የኢኮኖሚ መሰረት የሚባሉት የልማት አውታሮች አሁን በቱርክ እጅ እየወደቁ ነው። ይሄም ግንኙነት እንደ ኖርዲክ ሞኒተር የተባለ የሚዲያ አውታር ዘገባና የትንተና ሪፖርት የቱርክ መንግስት በኤፕሪል 22 2025 ወይም በሚያዝያ 22 እንደ አውሮፓውያን አቆጣጠር 2025 ላይ ፓርላማው ባጸደቀው አንድ ሰነድ እየተመራች ከሶማሊያ ጋር በሃይድሮካርበን ልማት ዙሪያ ትልቅ ኢንቨስትመንት ለማድረግ ስምምነት ወስዳ ወይም አድርጋ እየተንቀሳቀሰች ነው የሚገኘው። ከዚህም በተጨማሪ የኤርዶዋን የቱርኩ ፕሬዝዳንት ራሲብ ጣይብ ኤርዶዋን ነው አይደል ሙሉ ስማቸው። የኚህ ሰው በጣም ቀንደኛ ደጋፊ የሚባሉና የቅርብ የቢዝነስ ሰዎች በሶማሊያ አጠቃላይ ቀደም ሲል በነገርኳችሁና በሌሎች እንደ ኢነርጂ ባሉ የኢኮኖሚ ሴክተሮች ውስጥ እንዲሳተፉ የቱርክ መንግስት ሁኔታዎችን አመቻችቷል። ይሄም በቱርክ ውስጥ ከፍተኛ ተቃውሞን ያስነሳ ሲሆን በተለይ ለኤርዶዋን ቅርብ የሆኑ የቢዝነስ ቬንቸሮች ናቸው ወደ ሶማሊያ እየገቡ ቢዝነስ እየሰሩ ያሉት የሚል ትችት ቀርቦበታል የቱርክ መንግስት። ለማንኛውም ቱርክ በሶማሊያ ምን እየሰራች ነው የሚለውን ነገር እንይና ወደ ኢትዮጵያና ወደ ሶማሊያ ቱርክና ግብፅ ወደ ገቡበት ፉክክር እንሄዳለን። አንደኛ ቱርክና ሶማሊያ በግልጽ እንደዚህ ጥምረት የጀመሩት እንደ አውሮፓውያን አቆጣጠር በ2011 የቱርኩ ፕሬዝዳንት ራሲብ ጣይብ ኤርዶዋን ሞቃዲሾን ከጎበኙ በኋላ በሁለቱ ሀገራት መሪዎች መካከል በተፈጠረ ግንኙነት ነው። ከዛም በኋላ ቱርክ ከራሷ ምድር ውጪ ኦቨርሲስ ሚሊተሪ ቤዝ የሚባል አለ። ከራሷ ማለት ቱርክ ከምታስተዳድረው የቱርክ ግዛት ከሆነው ግዛት ውጪ በሌላ አገራት ወይም በሌላ ግዛት ውስጥ ትልቁ የሚባለውን የወታደራዊ ማሰልጠኛ ቤዝ የገነባችው በሶማሊያ ውስጥ ነው። ለሶማሊያ መንግስት እንኳን 15,000 እና ከዛ በላይ የሚሆኑ ወታደሮችን በሚገባ ሰልጥናለታለች።
ይህ እንግዲህ በቱርክ ሶም በሚባል የሚሊተሪ ቤዝ ወይም ደግሞ ወታደራዊ ሰፈር እዛ በሶማሊያ ውስጥ ገንብታ እስካሁን ለሶማሊያ ያሰለጠነችና እየረዳች ያለችው ነው። በሌላ በኩል አዴ ኢንተርናሽናል ኤርፖርትንና ሞቃዲሾ ወደብን የፖርት ባለሀብቶች ናቸው እያለሙት ያሉት። አሁን ሶማሊያ ምንድን ያላት ስንል አሁን የገለጽኩላችሁ ናቸው የልማት አውታሮቿ። ከዚህ በተጨማሪ ግን በጣም በሚያስገርም ሁኔታ ቱርክ በሶማሊያ የህንድ ውቅያኖስ ባህር ዳርቻ የህንድ ውቅያኖስ ዳርቻ ወይም የውሃ ዳርቻ አካባቢ ከፍተኛ የሆነ የነዳጅ ሪዘርቭ ተገኝቶ እሱ ላይ ጥናት አድርጋ አውጥታ እየተጠቀመችበት ነው የምትገኘው። አሁን እኔ እንደነገርኳችሁ ከኢትዮጵያ ብሔራዊ ጥቅም ጋር የሚገናኝ ነገር ነው ለእናንተ እንግዲህ በዚህ የገበያ ፖድካስት ፕሮግራም የምናቀርብላችሁ እና አሁንም እስካሁን የነገርኳችሁ መረጃ አስተውሉ። ከዛ ወደ ኢትዮጵያና ወደ ሶማሊያ ወቅታዊ ሁኔታ እንምጣ። ይህንን ነገር ያዙልኝ። ለምን የቱርክ በሶማሊያ ውስጥ በዚህ ደረጃ ጠልቆ መግባት ዘልቆ መግባት ግብፅን እንዴት እያናደዳትና ከግብፅ ጋር ምን አይነት ችግር እየተፈጠረ እንደሆነ ላሳያችሁ ፈልጌ ነው። ለኢትዮጵያ አንድም ትሩፋት ያመጣ ነገር ስለሆነ፣ ነገር ግን ስጋትም አለው። ስጋቱ ምንድነው? ቀጥዬ ያነሳላችኋል። በሶማሊያና በኢትዮጵያ መካከል አሁን ያለው ግንኙነት ኖ ፒስ ኖ ዋር ነው እውነቱን ለመናገር። ምክንያቱም ሰላም ናቸው እንዳንል መሪዎቹ እንደበፊቱ ያው መልካም የሚባል ሙድ ውስጥ አይደሉም። አንዱ ለዚህ ምክንያት የሆነው ኢትዮጵያ እንዴት ከሶማሌላንድ ጋር ስምምነት ፈርማ የበርበራ ወደብን ያለኔ ፍቃድ ትጠቀማለች ነው የሶማሊያው የማዕከላዊ መንግስት የፕሬዝዳንት ሐሰን ሼክ መንግስት ኩርፊያ። በኢትዮጵያ በኩል ደግሞ ስምምነቱ ከመፈረሙ በፊት ሶማሌላንድና ኢትዮጵያም እንደዚህ አይነት ግንኙነት ከመመስረታቸው በፊት ለሶማሊያ መንግስትም ጥያቄ ቀርቦ ነበር። ቀጠናው ላይ በጋራ ካለማን ማደግ አንችልም፣ እርስ በርሳችን የተሳሰርነን፣ እኛ ደግሞ በርካታ ሚሊዮን ህዝብ ያለን፣ በተጨማሪ ኢኮኖሚያችን አሁን ላይ በርካታ ወደቦችን እንደሚፈልግ ኦልሬዲ እያስገደደን ያለበት ወቅት ላይ ስላለን ወደብ ስጡን፣ የባህር በር ስጡን፣ ቢያንስ የባህር በር መተንፈሻ ማግኘት አለብን ብለን ጠይቀን ዝግ ነው ያደረገብን። በ1960ዎቹ ከቅኝ ግዛት ነፃ አውጥቼ 35 ሀገራት ዕውቅና ሰጥተውኛል። እስካሁን ድረስ ግን በሶማሊያ ነው የምጠራው። ነገር ግን ከዛ ጊዜ ጀምሮ በተለይ ባለፉት 30 ዓመታት ከሶማሊያ ሙሉ በሙሉ ተነጥዬ ራሴን ችዬ አንድ ነገር ብቻ ነው የቀረኝ፣ ብሔራዊ ባንክና ዓለም አቀፍ ዕውቅና ነው። ብሔራዊ ባንክም ከዓለም አቀፍ ዕውቅና ጋር አብሮ የሚመጣ ስለሆነ IMF የሚያጸድቀው ነገር ስለሆነ በዛ ምክንያት ነው የተስተጓጎልኩት። ስለዚህ የአገርነት ዕውቅና ለማግኘት እየተንቀሳቀስኩ ያለው ኦልሬዲ ሁሉ ነገር ያለኝ ነኝ ያለችው የሶማሌላንድ ለኢትዮጵያ ጥሪ አቅርባ በሶማሌላንድ ጥሪና ፍላጎት ምክንያት ነው ይሄ የመጣው። ያም ቢሆን ግን ለሶማሊያ መንግስት ተደጋጋሚ ጥሪ አቅርበን ጥያቄም አቅርበን ሊቀበለንም ሊሰማንም አልቻለም። አንድ ሁለተኛ ስምምነቱ ከተፈረመም በኋላ ይሄ ውዝግብ ሲነሳ ውዝግቡ እንዲረግብ በሚል የሶማሊያ ዋና ቀደም ሲል በነገርኳችሁ አግባብ መሰረት አጋር የምትባለው ቱርክ ሄደን የቱርኩ ራሲብ ጣይብ ኤርዶዋን አደራድረውን የአንካራ ዲክላሬሽን ተብሎ ተስማምተን በሶማሌላንድና በኢትዮጵያ መንግስት መካከል የተፈረመው ስምምነት በሶማሊያ ማዕከላዊ መንግስት በኩል ሙሉ በሙሉ ተግባራዊ ይደረግ። ያ ማለት ኢትዮጵያ የባህር በር እንድታገኝ የጦር ኃይሏን የምታሰፍርበት የባህር ቤዟን እንደዚህ የምታገኝበት እንደዚሁም የወደብ አገልግሎትም የምታገኝበት በጣም ዘመናዊ ርካሽ እንደዚሁም ደግሞ የተሻለ ቅርበት ያለው ወደብ ከሌሎቹ በአንጻራዊነት ለኢትዮጵያ በጣም ቅርቡና አዋጭ የሚባለው ወደብ የአሰብ ወደብ ነው። ግን የአሰብ ወደብ ችግር አለበት። ውሃው ጥልቀት የለውም ባህር ስለሆነ የአሰብ ወደብ የጅቡቲ ወደብን አይተካም የሚል እንትኖች የሚቀርቡት። ያም ሆነ ግን የአሰብ ወደብ ለኢትዮጵያ በጣም ቅርቡ ነው። እንደውም ከአስመራ ይልቅ ለአዲስ አበባ ይቀርባል። ለምሳሌ የአሰብ ወደብን ከአስመራ አሰብ ወይም ከአሰብ አስመራ ይልቅ ከአሰብ አዲስ አበባ ወይም ከአዲስ አበባ አሰብ በጣም ቅርብ ነው። ለምሳሌ ወደ 1000 ኪሎ ሜትር የቀረበ ነው ከአሰብ አስመራ። ለዛውም ይሄ ዲስታንስ በካርታ ላይ በቀጥታ ተሰምሮ እንጂ በነገራችን ላይ በመንገድ ቢሆን ኖሮ ከሺህ ምናምን በላይ ነው የሚሆነው ከአሰብ አስመራ። ምክንያቱም ወጣ ገባ አለው። በተለይ ወደ ሰሜን ቀይ ባህር ቀጠና እየተጠጋን ስንሄድ በጣም ተራራማ ቦታዎች ስለሚበዙ እንግዲህ መረጃው እስከ 971 ኪሎ ሜትር ነው የሚለው። በአንጻሩ ከአዲስ አበባ አሰብ በአጠቃላይ
621 ኪሎ ሜትር ነው የሚለው። አየር ዋይል ድራይቪንግ ዲስታንስ ሎንገር አራውንድ 895 ይላል። ነገር ግን ፕሪሳይስ ኢንፎርሜሽኑ እንግዲህ 620 ምናምን ኪሎ ሜትር እንደሆነ ነው የሚያሳየው ከአዲስ አበባ አሰብ ማለት ነው። ስለዚህ አሰብ ለኢትዮጵያ ከኤርትራ በላይ ቅርቡ በጣም ወሳኙ ወደብ ነው። በተመሳሳይ አሁን ስለ ሶማሊያም ስናወራ የበርበራ ወደብ ከሞቃዲሾ ወደብ ለአዲስ አበባ በጣም ቅርቡ ወደብ ነው። በደቡብ ምስራቅና በምስራቅ አቅጣጫ ነው የሚገኘው ለኢትዮጵያ። ያው እንደሚታወቀው ሶማሌላንድ ኢትዮጵያን በምስራቅ በኩል የምታዋስን ሀገር ስለሆነች ማለት ነው። በእርግጥ በምስራቅ ሙሉ በሙሉ ምስራቅን ባንለው በደቡብ ምስራቅና ምስራቅ ነው የምንላት ፑንትላንድን አሁን ያለችበት አቀማመጥ። በዚህ ዙሪያ ኢትዮጵያ የተጠቀመችው አካሄድ በጣም ስትራቴጂክ ነው። ምክንያቱም አንደኛ በአማራጭነት የጅቡቲ ወደብን ሊተካ የሚችለው ቅርበቱም፣ በወደብ አገልግሎቱም፣ በዋጋም በጥራቱም የበርበራ ወደብ ነው። ሁለተኛ ዲስታንሱን እንደነገርኳችሁ ነው። ሶስተኛ ነገር ስትራቴጂካዊ ኢምፖርታንስ ወይም ደግሞ እንትን አለው ጠቀሜታ አለው። ምክንያቱም በርበራ ወደብ ለቀይ ባህር የቀረበ ነው ወይም ወደ ህንድ ውቅያኖስ ሰሜናዊ ዳርቻ አካባቢ የሚገኝ ስለሆነ ወደ ቀይ ባህር ቀጠና ለመንቀሳቀስ የኢትዮጵያ መርከቦች ወይም የባህር ኃይል ለመንቀሳቀስ ያን ያህል በደቡብ በኩል ወይም ታች ሞቃዲሾ ወይም ታች ኪስማዮ ወደብ ጋር እንዳለው ወደ ቀይ ባህር ለመምጣት አዳጋች አይሆንም። በሌላ በኩል ደግሞ ከደህንነትም አንጻር ሶኮትራ ደሴትን የተቆጣጠረችው የተባበሩት አረብ ኤምሬትስም እስራኤልን በዛ አካባቢ አሜሪካን ጨምሮ ቀጠናውን ስለሚቆጣጠሩት እንደውም ከጅቡቲ ወደብ የተሻለ የደህንነት ሁኔታው አስተማማኝ ነው። አሁን ባለው ሁኔታ ምናልባት የሶማሊያ የባህር ላይ ወንበዴዎች እዛ አካባቢ ተመልሰው ወይም ሌላ ኃይል የሚያሰማራቸው ወንበዴዎች ተመልሰው ግጭት ካልፈጠሩ ማለት ነው፣ ወይም ይሄ ውዝግብ ካላመጡ እንደዚህ አይነት ስምምነትን የያዘ ውልን ከፑንትላንድ ጋር ስትፈራረም ኢትዮጵያ አንድም ታሳቢ ያደረገችው ከ28 እስከ 30 የሚሆን ኪሎ ሜትር ስፋት ያለው የባህር ኃይል ማስፈሪያ ወይም የጦር ሰፈር በህንድ ውቅያኖስ ዳርቻ ከበርበራ ወይም ከሶማሌላንድ እንድታገኝ ከሀርጌሳ በተጨማሪ የወደብ አገልግሎቱን ከሶማሊያ ባነሰ ታሪፍና በጣም ጥራት ባለው መልኩ እንድታገኝ። ምክንያቱም ወደቡን የዱባዩ ፖርት ሱዳን የተሰኘው ወደብ አልሚ ድርጅት በጣም በዘመናዊ መልክ ነው የገነባው ያለማው። ስለዚህ የተሻለ የኢትዮጵያን ኢኮኖሚ አብዞርብ ማድረግ እንዲያስችል ተደርጎ ተሰርቷል ተብሎ ነው የሚታመነው። ነገር ግን በቂ ነው ተብሎ አይታመንም። ቢኮዝ የኢትዮጵያ ኢኮኖሚ አሁን ላይ የጅቡቲ ወደብንም የበርበራ ወደብንም ተጠቅሞ ከፍተኛ የሆነ ጠቀሜታን እየሰጠ ስለሆነ ማለት ነው። እንደ አጠቃላይ ይሄንንም ወደብ ስትጠቀም ኢትዮጵያ ሶማሊያ ምንድነው ያለችው? በማዕከላዊ መንግስት በማዕከላዊ መንግስት በፌዴራል መንግስቱ በኩል ለምን አልሆነም ነው ግጭቱ። ቱርክ ግን ይሄንን ጉዳይ እንደ ቅን አየችውና ከኢትዮጵያ ጋር ያላት ግንኙነት ጠንካራ ስለሆነና እንዳይፈርስ ስለፈለገች፣ ምክንያቱም የቱርክ አጀንዳ ቀጠናውን መቆጣጠር ስለሆነ ቀጠናውን እንዳትቆጣጠር ደግሞ ኢትዮጵያ ላይ ቀድሞ ማን ገብቷል? የተባበሩት አረብ ኤምሬትስ ገብታለች። ስለዚህ ዲስታቢላይዝ ካደረገች ሶማሊያንም ልታጣ ነው። ምክንያቱም የኢትዮጵያ ፎርስ ወይም አቅም ኢንተርምስ ኦፍ ሚሊተሪ ፓወር ከሶማሊያ ጋር በጣም በእጅጉ የተለያየ ነው። ስለዚህ ሶማሊያን እዛው ባለችበት እየተዳፈነች በቁጥጥሯ ስር ማዋል ነው የፈለገችው። ይሄ ደግሞ ለኢትዮጵያ ምን ጥቅም አለው? ሶማሊያ አንሰራርታ ኢትዮጵያ ላይ ሌላ ተጽዕኖ እንዳትፈጥር ያደርጋል። አሁን ችግሩ የተፈጠረው ግብፅ ሌላ አዲስ ኃይል ሆና ከሶማሊያ መንግስት ጋር ተጣምራ መጣች። ዋና አጀንዳዋ የሐሰን ሼክን የዚያድ ባሬ አይነት አጀንዳ ተፈጻሚ እንዲያደርግ እረዳዋለሁ፣ በሌላ አነጋገር የሶማሊያን የግዛት አንድነት እደግፋለሁ በሚል 10,000 ጦር አሰፍራለሁ ብላ ነው የመጣችው። አሁን እዚህ ጋር የቱርክ አካሄድ አጌኒስት ኢትዮጵያ ሆኖ አይደለም። ቢኮዝ ቱርክ ሁለቱንም መያዝ ትፈልጋለች። ነገር ግን ቱርክ እዚህ ጋር ምን እየተጫወተች ነው? የሶማሊያን ሙሉ በሙሉ ኦልሞስት የንግድና ይሄ የኢኮኖሚ አውታሮች የሚባሉትን ተቋማትና የንግድ መሰረቶችን በመቆጣጠር በመያዝ ቀጥላ ሶማሊያ በቀጠናው ላይ ከየትኛውም አገር ጋር ከምታደርገው ግንኙነት በተጣጣመ መልኩ ተጽዕኖ ማሳረፍ ለመቻል ነው፣ ወይም ደግሞ እንድትችል ነው እያደረገች ያለችው ጥረት። ግብፅ ግን መጣችና ከኢትዮጵያ ጋር በጣም የሚቃረን ለኢትዮጵያ የጸጥታ ስጋትን የሚፈጥር ሌላ የቀጠናውን ጂኦፖለቲካዊ ሁኔታ የሚያበላሽ የውጭ ግንኙነት ፖሊሲ ወይም ስትራቴጂ ይዛ መጣች። ኢንፋክት ስትራቴጂ ማለት አይቻልም፣ ታክቲክ ነው። ቢኮዝ በቅርቡ ስለሚፈርስ ማለት ነው።
በዚህ ውስጥ የግብፅ አካሄድ ከቱርክ ጋር ይቃረናል። ምንም እንኳን ሁሉም ግብፅም፣ የተባበሩት አረብ ኤምሬትስም፣ ቱርክም፣ ሳውዲ አረቢያም እነኚህ የምዕራቡ ዓለም ሀገራትም ቀጠናውን መቆጣጠር የሚፈልጉ ቢሆኑም ዋናው ግባቸው ያ ነው። ነገር ግን በሚከተሉት አፕሮች ቀጠናው ላይ የሚያደርሱት ኢምፓክት ወይም ደግሞ ተጽዕኖ በጣም ይለያያል። በተጨማሪ ለቀጠናው ሕዝብና አገራት ያላቸው ምልከታና ቀጠናውን በእጃቸው ለማስገባት የሚሄዱበት መንገድ በጣም የማይገናኝ ነው። ለምሳሌ የተባበሩት አረብ ኤምሬትስን ብንወስድ ሱዳን ውስጥ ታጋጫለች ትባላለች። ኢትዮጵያ ውስጥ ግን መንግስትን እየረዳች ነው። ኢትዮጵያ የባህር በር እንድታገኝ ከፍተኛ ጥቅም እየሰጠች ነው። ስለዚህ እኛ ጠቀሙን ነው የምንፈልገው። የሆነ ነገር እንጠቅማለን፣ የሆነ ነገር ይጠቅሙናል ነው። ስለዚህ ዊን ዊን ስለሆነ ያው ከክልል ልከክልል ስለሆነ የዓለም አቀፍ ሲስተም አሁን ላይ እየሰራ ያለው በዛ መልኩ ስለሆነ ለእኛ እስከጠቀመችን ድረስ አብረናት እንቀጥላለን። ይሄ ማለት ግን ሙሉ በሙሉ በቀጠናው ላይ በምታደርገው እንቅስቃሴ የተባበሩት አረብ ኤምሬትስ የተዋጣላት ተዋናይ ነች ማለት አይደለም፣ ወይም ይሄ ጉዳት የማታደርስ ተዋናይ ነች ማለት አይደለም። በተመሳሳይ ቱርክንም ብንወስድ የኢንቨስትመንት እቅዶቿን ተግባራዊ ለማድረግ በንግድ እየገባችን ያለችው በኢንቨስትመንት እየገባች ነው። ኢትዮጵያም ገብታለች። በእርግጥ ያው ተጽዕኖዋ እንደ በፊቱ እምብዛም ባይሆን፣ አሁን ግን ወደ ምን እየሄደች ነው ቱርክ? ግብፅ የምትሄድበት አካሄድ በጣም እኩይ የሆነ ስለመጣ ወደ ምን ሄደች? የጦር መሳሪያም ወደ ማስታጠቅ ሄደች። ይሄ ነገር ነው ለእኛ አደጋ እየፈጠረብን ያለው። ለምንድን ነው ከተባለ ቱርክ መጀመሪያ በሚሊተሪ ሳይሆን በኢንቨስትመንትና በንግድና በማዕድን ዘርፍ ነው ወይም በኃይል ዘርፍ ነው ሶማሊያ የገባችው። በኋላ ላይ ግን ቱርክን የሚገዳደረው የግብፅ መንግስት ደግሞ በሚሊተሪ ዘርፍ ከሶማሊያ መንግስት ጋር ጥምረት ለመፍጠር ሲመጣ አንድም ቀድም ከነገርኳችሁ ቀድም መጀመሪያ ምን ብያለሁ? የቱርክ አንዱ ስትራቴጂ ሴኩሪቲውን ዲስታቢላይዝ ያደርገዋል። ከዛ ለቱርክ ኢንቨስትመንት የሚመች ሁኔታን መፍጠር ነው። ለኛ ይሄ ይመቸናል። በአንድ በኩል እንዴት ነው የሚመቸን? ሶማሊያ ተደራጅታ ኢትዮጵያን እንድታጠቃ አቅም አታገኝም ማለት ነው። ዲስታቢላይዝ ትደረጋለች። ስለዚህ ለቱርክ የሚመች ነው የሚሆነው። የቱርክ ፖሊሲ ደግሞ ከኢትዮጵያ ጋር እስካሁን ባለው የሚቃረን አይደለም በውጭ ግንኙነት ፖሊሲ ደረጃ። ነገር ግን ቱርክ ለኛ ሙሉ አጋር ነች ማለት አንችልም። ቢኮዝ በሌላ አገር ደግሞ ለምሳሌ ሱዳን ውስጥ የኛ ተቃራኒ ሆና ነው የቆመችው። አልቡርሃንን ነው የምትደግፈው። ጅቡቲ ውስጥም እንደዛው። በእርግጥ ጅቡቲ ውስጥ ብዙ ተጽዕኖ የላትም ቱርክ፣ በዋናነት ሱዳን ውስጥ ነው። ወደ ሶማሊያ ስናመጣው ጉዳዩን የግብፅ የጦር መሳሪያና ብረት ይዞ ወደ ሶማሊያ መግባት ቱርክንም ከኢንቨስትመንትና ከንግድ ከማዕድን ከአየር መንገድ መገንባት ከወደብ ልማትና ከኢነርጂ ሴክተር ወደ ጦር መሳሪያ ንግድ ሽፍት እንድታረግ እያረጋት ነው ያለው። ይሄ ደግሞ አደገኛ ነው ለኛ። አሁን ለምን አፕሮቻቸውን ቅድም ነግሬያቸዋለሁ። የሚከተሉት በቀጠናው ህዝብና መንግስታት ላይ ወይም አገራት ላይ የሚይዙት አቋምና የሚከተሉት ፖሊሲ በጣም ማተር ያደርጋል። በጣም ወሳኝ ነው። ምክንያቱም ተጽዕኖ በዛው ልክ ስለሚሆን ማለት ነው። ለምሳሌ የግብፅ የቀጠናው የውጭ ግንኙነት ፖሊሲ በጠላትነት ላይ መሰረት ያደረገ ነው። የቀጠናውን አገራት በዋናነት ኢትዮጵያን ጠላት ብሎ በመፈረጅ የሚነሳ ፖሊሲ ነው። የቱርክ ደግሞ አጋር ብሎ የሚነሳ ፖሊሲ ነው። ለምን? በኢንቨስትመንትና በማዕድን በኃይል ዘርፍ በሌሎች ዘመናዊ ቴክኖሎጂ ማልማት ዘርፍ አብረን በመስራት ኢኮኖሚያችንን ቡስት ማድረግ እንችላለን። ስለዚህ አዲስ የንግድ መዳረሻ በአፍሪካ እንይዛለን በሚል ነው ቱርኮች ወደ ኢትዮጵያ የመጡት፣ ወደ ቀጠናውም የመጡት። ላይክዋይዝ ወደ ሶማሌም እንደዛው ነው። የቱርክ ወደዚህ ወደ ቀጠናው የመምጣቷ ጉዳይ ይሄ ቢሆንም በኋላ ላይ ቆይተው የመጡት እነ ግብፅ ግን ለዘመናት ኢትዮጵያን ሲፈትኑበት የነበረውን አጀንዳ አሁን ከእጃቸው ይወጣ ስለሆነ ኢትዮጵያ ከእጃቸው ይወጣች ወይም እነሱም አይደራደሩበትን አንደራደርም። በእርግጥ ያው አይደራደሩበትም ለማለት ይከብዳል። ምን አባታቸውና የነሱ አይደለም። ያው በራሳችን ውሃ ነው ቢዚ እያደረጉን ያሉት። ለማንኛውም ይሄንን እነሱ አንደራደርበትም እያሉ የሚደነፉበትን ውሃውንም ጭምር ኢትዮጵያ ገንብታ እጅ ስላሰጠቻቸው አሁን ግዴታ ኃይልን አማራጭ ለማድረግ እየሞከሩ ነው ያሉት። ይሄ ደግሞ አንደኛ የዚያድ ባሬን አጀንዳ የሚያራምደው የሐሰን ሼክ መንግስት የጦር መሳሪያና ወታደራዊ አቅም ቢኖረኝ እኮ ጁባላንድና ፑንትላንድም እኔ ላይ ፈነጩም የሚል እሳቤ ስላለው ግብፅን እየጨበጣት ነው ያለው። ቱርክ ደግሞ እንዳትገፋ
ምን ታደርጋለች? ግዴታ መሳሪያ ወደ ማቅረቡ ትሄዳለች። ለምን? ፉክክር ስለመጣ። ከዛ በተጨማሪ እነ ሳውዲ አረቢያም ወደ ሶማሊያ መግባት ይፈልጋሉ። ቱርክ ወደ ሶማሊያ ስትገባ እንደነ ቻይና እንደነ ራሽያ አገር ሆና ነው የመጣችው። ቢኮዝ በቀጠናው ከነ ሳውዲ አረቢያም ኢቭን ከነ ግብፅና የተባበሩት አረብ ኤምሬትስም በመሳሪያ ማምረት ረገድ የተሻለ አቅም ነው ያላት በማምረት። ሌሎቹ እየገዙ ነው ለኛ የሚሰጡ ወይም ወደ ቀጠናው የሚያመጡት። ቱርክ ግን ታመርታለች። ስለዚህ ራሷን ችላ ነው የመጣችው። ነገር ግን እነ ግብፅ ሲመጡ ሌላ ጀሌን አስከትለው ነው የመጡ። በአንድ በኩል አሸባሪዎችን፣ በሌላ በኩል ደግሞ እነ ሳውዲ አረቢያን ሌሎች ቀጠናውን መቆጣጠር የሚፈልጉ ኃይሎችን ይዘው ነው የመጡ። በዚህ መሃል ፉክክር ተፈጠረ። ያ ፉክክር ደግሞ ሶማሊያ ውስጥ የጦር መሳሪያ ገበያው እንዲጦፍ፣ የጸጥታ ሁኔታው ደግሞ የበለጠ እንዲታወክ እያደረገው ነው ያለው። ስለዚህ ዞሮ ዞሮ የሶማሊያ መታመስ አሁን ለኛ ስጋት ሊሆን ነው ማለት ነው። እኛ ምንድነው ማድረግ ያለብን? ጥንቃቄ ነው ማድረግ ያለብን። የምናደርገው ጥንቃቄ ምንድነው? እኛ እንደ ሀገር እንደ ኢትዮጵያ የኢትዮጵያ መንግስት አጋር ሆኖ እየሰራቸው ካሉ እንደ ፑንትላንድ፣ ሶማሌላንድ ካሉ ክልሎች ጋር ከፍተኛ የሆነ ወታደራዊና ጸጥታና ይህንን የጸጥታ ጉዳይ ደግሞ በፋይናንስ ማጠናከር በሚያስችሉ የንግድ እንቅስቃሴዎች ላይ በጣም የተጠናከረ ጥምረትን መፍጠር ያስፈልጋል። ቢኮዝ ዘልቆ እንዳይገባ ማለት ነው። ጁባላንድን በሚመለከት ኦልሬዲ ኬንያ ወጥራ ይዛታለች። ለዛም ነው የሶማሊያው ማዕከላዊ መንግስት ወደ ጁባላንድ እኮ መግባት ያቃተው። ጁባላንድን ይዛ ያለችው ኬንያ ነች። ስለዚህ ኬንያና ኢትዮጵያም በሶማሊያ ጉዳይ ላይ ዳግም መጣመር አለባቸው ማለት ነው። ቢኮዝ ምንም አይነት የጸጥታ ስጋት መፈጠሩ ለሁለቱም ሀገራት የጸጥታ ስጋት ስለሚሆን፣ ለምሳሌ ከኢትዮጵያ በጣም በበለጠ መልኩ ኬንያ ላይ አልሸባብ በተደጋጋሚ ፍንዳታዎችን አካሂዷል። በጣም በርካታ ጉዳትን አድርሷል። ብዙ ዜጎችንም ገሏል። የኛ ሀገር ደህንነት እንደውም የተሻለ ነው ከኬንያ አንጻር ሲታይ። ስለዚህ በዚህ ጉዳይ ይሄ ሁኔታ እየተፈጠረ ስለሆነ የኢትዮጵያ መንግስት አፕሮቹን በደንብ መፈተሽ አለበት ድጋሚ። ምክንያቱም ይህን የምንለው ከምን አንጻር ነው? ይሄ ሁኔታ ስርዓት አልበኝነት ነው በአገሪቱ እየፈጠረ የሚሄደው። ኦልሬዲ እነኚህ ሶስተኛ የሚባሉ አገራት ነገሩ የማይመች ከሆነ ይዘው ይወጣሉ። እስካሁንም እኮ እየቦጦቦጡ ነው ያሉት። ምክንያቱም ቀደም ሲል ነግሬያቸዋለሁ፣ ዲስታቢላይዝ ያደርጋሉ ሴኪሪቲውን፣ ከዛ ደግሞ ለራሳቸው ኢኮኖሚያዊ ጥቅም የሚያገኙበትን እድል ይፈጥራሉ። ይሄ ነው እየሆነ ያለው በሶማሊያ። ሐሰን ሼክም የፈቀደው ይሄንን ነው። ስለዚህ እንደ ግብፅ ጀሌን ይዘው የመጡ አገራት ወደ ሶማሊያ መግባታቸው ለኢትዮጵያ ሌላ የጸጥታ ስጋት ሊፈጥር ስለሚችል በተለይ በመገዳደር ምክንያት የኛን ጸጥታ ሊያናጋ የሚችል የራሳቸውን ጥቅም ለማስጠበቅ የኛን ጸጥታ ሊያናጋ የሚችል ነገር እያደረጉ ስለሆነ እዚህ ላይ ቀደም ሲል በነገርኳችሁ መሰረት አንደኛ በጣም ጠንካራ ወታደራዊና ይሄ ከደህንነት ጉዳዮች ጋር የተያዘ ስምምነትን መፈረምና ጠበቅ አድርጎ እጅን ማስገባት ያስፈልጋል በእነኚህ ግዛት ውስጥ በኢትዮጵያ መንግስት በኩል። በተጨማሪ የንግድ ሁኔታውን ማጧጧፍ ያስፈልጋል። ለምን? ንግድ ሲኖር ኢኮኖሚ ይበራከታል። ኢኮኖሚ የተበራከተበት የተጠናከረበት ኤሪያ ላይ ደግሞ አቅም ይፈጥራሉ እነኛ ራስ ገዝ ግዛቶች። አቅም ካላቸው ደግሞ በራሳቸው እንኳን ጠላትን መከላከል ወይም መገዳደር ይችላሉ። በሌላ አነጋገር የኢትዮጵያን ጠላትም ጭምር በዛ በኩል ወደ ፑንትላንድ ገብተው አሁን ኢትዮጵያ ኡጋዴን አካባቢ የሰራችውን እና እያለማች ያለችውን ሜጋ ፕሮጀክት እንደ ጋዝ፣ እንደ ማዳበሪያ፣ እንደ ነዳጅ ፕሮጀክቶችን እንዳያስተጓጎሉ አንድ ተገን ይሆንልናል ማለት ነው። አቅማችንን አንጨርስም ማለት ነው። ለምን? ከዚህ ቀደም ሶማሊያ ውስጥ ገብተን በጣም ብዙ አቅም ነው የጨረስነው። በነገራችን ላይ ሶማሊያን ለማቆም ዛሬ ሐሰን ሼክ የሚንደላቀቅበትን ወንበር በሰላም ሴትል አድርጎ እንዲቀመጥ የኢትዮጵያ ሀገር መከላከያ ሰራዊት ኢትዮጵያ እንደ ሀገር በርካታ የሆኑ መስዋዕትነትን ከፍላለች። አሁን የዚህ አይነት መስዋዕትነት የምንከፍልበት ጊዜ አይደለም። ለምን? ጠላቶች በዝተውብናል፣ ተበራክተውብናል። ኤርትራ ከላይ እኛ ላይ ጦርነት ለመክፈት እየተንቀሳቀሰች ነው። አልቡርሃን እዋጣለሁ በሚል ስጋት ኤርትራን በእጅጉ እየተጣመረ ነው። እንደውም የሚገርማችሁ ነገር የኤርትራ ጦር ከትላንትና ጀምሮ ዛሬን ጨምሮ ወደ ሱዳን እየገባ ነው ያለው። ለምን? አልቡርሃንን ለመርዳት። ምክንያቱም አልቡርሃን ከፍተኛ የሆነ የወታደራዊ ውድቀት እያጋጠመው ነው፣ ወይም ደግሞ ኪሳራ እያጋጠመው ነው። በዚህ በሁለቱ የጄኔራሎች ጦርነት ውስጥ የጄኔራል ሙሐመድ ሐምደን ዳጋሎ ወይም የሄሚቲ ጦር ከፍተኛ የሆነ ጥቃትን እየፈጸመ እያደረሰ ጉዳትንም እያደረሰ ወታደራዊ አቅሙን እያፈረጠመ የበላይነቱን እየወሰደ ነው ያለው።
ይሄ ደግሞ ለኤርትራ ለኢሳያስ አፈወርቂ የመጨረሻ መጫወቻ ካርዳቸው ነው። ለምን ይበላሉ? ይሄ እንዳይሆን ነው ጦራቸውን መካናይዝድ ጦር እያስገቡ ነው ያሉት ድጋሜ ወደ ሱዳን። ቀጠናው በዚህ አይነት ሁኔታ ውስጥ ስላለ የኢትዮጵያ መንግስት እነኚህ ራስ ገዝ ግዛቶች በኢኮኖሚ እንዲጠነክሩ ግን ኢኮኖሚ ውስጥ ኢትዮጵያም የመዘወር አቅም እንዲኖራት ማድረግ ቢኮዝ በኋላ ላይ ደግሞ ጠንክረው የሆነ ጊዜ የሆነ መንግስት ለውጥ ሲመጣ እኛ ላይ አጌኒስት እንዳይሆኑ ማለት ነው። ሁለተኛ በጸጥታና በደህንነት ጉዳይ ከመቼውም ጊዜ በላይ በጣም የተጠናከረ የኛ ሰዎችን በውስጡ ያሉበት የጋራ የሆነ ኮሚቴ አይዘር የሆነ ግብረ ኃይል ፈጥሮ እዛ መንቀሳቀስ ያስፈልጋል። ምክንያቱም ይሄ አካሄድ አናርኪዝምን ይፈጥራል በሶማሊያ። አናርኪዝም በሶማሊያ ከተፈጠረ ደግሞ ያው እንግዲህ ስርዓት አልበኝነት የተፈጠረበት ጎረቤት ሀገር እያለን እኛ በሰላም እንኖራለን ማለት ሞኝነት ነው። አንኖርም። ቢኮዝ የመጣው የሆነ ኃይል ብቻ የመጣ ያለውን የሚችለውን ይወረውርብናል ማለት ነው። እኛን በእጅጉ ይጎዳናል ባንልም በመጠኑ ግን ያሳስበናል። ስለዚህ እዚህ ላይ ጥንቃቄ ማድረግ ያስፈልጋል ነው። የአሜሪካ የውጭ ጉዳይ ፖሊሲ አሜሪካ ኢትዮጵያና ኤርትራን ለማደራደር ፕሬዝዳንት ዶናልድ ትራምፕ ጥሪ አቅርበዋል። አይ ቲንክ የፕሬዝዳንት ዶናልድ ትራምፕ አስተዳደር አሁን ላይ በተለየ መልኩ ለኢትዮጵያ ድጋፉን እያደረገ እንደሆነ የወጡ መረጃዎች አመላክተዋል። ይሄ ግን ዝም ብሎ የመጣን አይደለም። ምንድነው አዲሱ በኖቬምበር 2 2025 የወጣው የአሜሪካ የውጭ ግንኙነትና የደህንነት ፍኖተ ካርታ በተለይ በምስራቅ አፍሪካና በቀይ ባህር እንደዚሁም በመካከለኛው ምስራቅ ጉዳዮች ላይ ማዕከል ያደረገ ነው ወይም መሰረት ያደረገ ነው። ከዚህ ቀደም ምዕራባውያን ሀገራት የአፍሪካ ሀገራትን ተረጂ በማድረግ በእርዳታ ስም ኢኮኖሚያቸውን ሲቦጠቡጡ የነበሩትን ሁኔታ በመቀየር እኛም አሜሪካ ፈርስት የአሜሪካን ብሔራዊ ጥቅም ያስቀደመ የቀጠናው ሀገራትም የራሳቸውን ብሔራዊ ጥቅም ያስቀደመ ግን በጋራ የምንጠቀምበትን የኢኮኖሚና አጠቃላይ የደህንነትና ወታደራዊ የጋራ ጥምረትን የምንፈጥርበት አውድን እናመቻች የሚል ነው መንፈሱ። እዚህ ላይ ግን አንድ ነገር አለ። አሜሪካ አሁንም የበላይ ሆና ነው ማለት ነው። ቀጠናው ላይ የበላይነቷ እንዳለ ሆኖ ቢኮዝ አሜሪካ ይህንን የምታደርገው በሶስት ምክንያት ነው። አንድ የሰሜን ህንድ ውቅያኖስና የቀይ ባህር ቀጠናን ከተቆጣጠረች እንደቀደመው ጊዜ ኦልሬዲ አሁንም ያው ወጥቷል ማለት አይቻልም ከእጇ ግብፅን እንደ ድሮ ዋና ዘዋሪ አገር አድርጋ የቀጠናው ወይም ስትራቴጂክ አገር አድርጋ መጠቀም አሁን አትፈልግም አሜሪካ። ለምን? የእስራኤል ኢኮኖሚ ራሱን እንዲመግብ እየተደረገ ነው ያለው። የእስራኤል ኢኮኖሚ ራሱን እንዲመግብ ደግሞ ቢኮዝ እስራኤል ከምዕራባውያን ሀገራት በነገራችን ላይ ቀጥተኛ ድጋፍ ይደረግላታል። ስለዚህ የእስራኤል አገርነት በኢኮኖሚ መሰረትነትም እንዲደገፍ ለምን ሲባል እስራኤል እንደ ሲዩዝ ካናል ያሉ ዓለም አቀፍ መተላለፊያዎችን በእጇ ከያዘች አገራት ለእስራኤል የሚሰጡትን ድጋፍና አጠቃላይ በወታደራዊም በኢኮኖሚውም ዘርፍ ከእስራኤል ጋር የሚፈጥሩት ግንኙነት እየተጠናከረ ነው የሚመጣው። ይሄ ደግሞ እስራኤል በዓለም አቀፍ ደረጃ የገጠማትን መገለል ያስቀርላታል። በተጨማሪ ውግዘቱንም ይቀንስላታል። ሶስተኛ ነገር አገራት አሁን ግብፅን የምዕራቡ ዓለምና የምስራቁ ዓለም አገራት ለምንድን ነው አብረዋት የሚሰሩት? ሲዩዝ ካናል ስላለ ብቻ ነው፣ ሌላ ነገር አይደለም። ግብፅ ምንም ሌላ ነገር ስላላት አይደለም። ይሄ ሲዩዝ ካናል የሚባለው በግብፅ ውስጥ አቋርጦ የሚሄድ ስለሆነ ዓለም አቀፍ መተላለፊያ ስለሆነ እና ሰፊም ስለሆነ ትንሽ የቆዳ ስፋቱም በጣም በረሃማና ለጸጥታም ያልተመቸ ስለሆነ ይህንን ቀጠና አሸባሪዎች በእጃቸው ቢያስገቡት የዓለም የንግድና አጠቃላይ ኢኮኖሚያዊ ጉዳይ ይቃወሳል። ይሄ እንዳይፈጠርና ይህንን ታሳቢ በማድረግ ነው የምዕራቡ ዓለምም አሜሪካም ቻይናም ራሽያም በዋናነት እነኚህ የምስራቁ ዓለም ሀገራትም ከግብፅ ጋር ጥምረት ፈጥረው የሚሰሩትና የሚረዷትም። በተለይ የምዕራቡ ዓለም ይህንን ታሳቢ አድርገው አሁን የሲዩዝ ካናልን በቤንጎሪዮን በተሰኘው እስራኤል እየገነባች ባለችው አዲሱ አርቲፊሻል ወንዝ አማካኝነት መቀየር ይፈለጋል። ስለዚህ በዚህ ቀጠና ላይ ከአረቦቹ ይልቅ ኢትዮጵያ በጣም ወሳኝ ሀገር ስለሆነች አሜሪካ ኢትዮጵያን መወዳጀት ነው የምትወደው። አንዱ ምክንያት ይሄ ነው። ስለዚህ አሁን የቀይ ባህር ቀጠናን ጉዳይ ከእስራኤልም ጋር በጣም በቁርኝት ስለተገናኘ አሜሪካ ለዛም ነው አንድም በዛ በኩል እየሰራች ያለችው። በሁለተኛ ደረጃ እነ ራሽያና እነ ቻይና ወደዚህ ቀጠና እየመጡ ስለሆነ ያንን አትፈልገውም። ለምን? ቀጠናው ከእጇ ይወጣል። እንደሚታወቀው ፈረንሳይ፣ እንግሊዝ ከምዕራብ አፍሪካ ሀገራት እየተባረሩ ነው። በተለይ ፈረንሳይ፣ በቀጣይ ደግሞ አሜሪካ ነች የምትባረረው ማለት ነው። አሜሪካ ደግሞ ይህንን አትፈልገው። በተለይ ከምስራቅ አፍሪካ መባረር ወይም መልቀቅ ቀጠናውን ለሌሎች ሲሳይ መሆን ነው።
ሌሎች ደግሞ እንዲበልጧት እጅ መስጠት ነው ማለት ነው። ይህንን ማድረግ ስለማትፈልግ ቀጠናውን መቆጣጠር ትፈልጋለች። እነኚህ ኃይላት ወደ ቀጠናው እንዳይመጡ ትፈልጋለች። በቅርቡ ሱዳን የአልቡርሃን መንግስት ከራሽያ ጋር ስምምነት ፈርመዋል። ለራሽያ የጦር ቤዝ ሊሰጥ አሜሪካን አበሳጭተውታል። እንደውም በአልቡርሃን ላይ ማዕቀብ እንደምትጥል አስጠንቅቃለች። አሁን ሁለተኛው ጉዳይ ነው። ሶስተኛው በቀጠናው ላይ ያሉ እንደ ሳውዲ አረቢያና ግብፅንም ኦልሞስት ኢትዮጵያንም ጨምሮ እስራኤልም ጆርዳንም ወይም ዮርዳኖስ የምንላት አብዛኞቹ ሀገራት ጅቡቲንም ጨምሮ ከአሜሪካ ጋር ናቸው። አሜሪካ ደግሞ እነኛ ሀገራት ከሆነ ኃይል ጋር እንዳይጣመሩ ስለምትፈልግ ቀጠናውን የግል ጥቅማቸውን ማስጠበቅ ትፈልጋለች። ስለዚህ አሁን የሱዳኑ አልቡርሃን ራሽያን ሲጋብዝ እንግዲህ ሞትን እያፋጠንክ ነው ያለችው አሜሪካ። ምንድን ያሉት ፕሬዝዳንት ዶናልድ ትራምፕ ደብዳቤ ልከዋል ወደ 4 ኪሎ የተባለው። በደብዳቤው ላይ አስተዳደሩ ሰላም አምጡ፣ አሁን ትልቁ ትኩረታችን በምስራቅ አፍሪካ ነው በዚህ ቀጠና ተብሏል። ሰላም እንድታመጡ ደግሞ እኛ እንረዳቸዋለን። በአንጻሩ ለኢሳያስ አፈወርቂም ማስጠንቀቂያ ተሰጥቷል የተባለው። ይህ ማስጠንቀቂያ ምንድን ነው? ከኢትዮጵያ ጋር ያለህን ግንኙነት በሰላማዊ መንገድ ፍታ፣ ጦርነቱን አታሸንፍም፣ አያዋጣህም ነው የተባለው። ለአዲስ አበባም በተመሳሳይ ነገሩን በሰላማዊ መንገድ መፍታት ይገባል፣ ይህንን ለማድረግ አሜሪካ ታደራድራለች ብለዋል። አሜሪካ ስለዚህ ኢትዮጵያና ኤርትራ ልታደራድር ነው። በአንጻሩ ይሄ ድርድር ውጤታማ የማይሆን ከሆነ ሞሳድና ሲአይኤ ከዚህ ቀደም በአልቡርሃንና በኢሳያስ አፈወርቂ መንግስት ላይ ያዘጋጁት ዕቅድ ተግባራዊ ይሆናል ማለት ነው። ስለዚህ ኢትዮጵያ መቸኮል የለባትም። ህዝቡም እንደዚሁ። አንዳንድ ጊዜ ወር ሙሉ 2 ወር ሙሉ ስለ ባህር በር ብቻ ነው የምታወሩት ትሉናላችሁ። አዎ የባህር በር እኮ በቀልድ የሚመጣ ነገር አይደለም፣ ታውቃላችሁ። በቀልድ አልሄደም። በርካታ ሀገራት እኛ ላይ አሻጥር ሰርተው ተመሳጥረውብን ነው ሻዕቢያን ፈጥረው ኤርትራን ከኢትዮጵያ የገነጠሉት። ስለዚህ በቀላሉ የሚመለስም ነው ብላችሁ አታስቡ። ግን አሁን ኢትዮጵያ እየሄደችበት ያለው አካሄድ ውጤታማ ሊያደርጋት የሚችል ነው። በተለይ ሌላ ኃያላን ሀገራት እጃቸውን የማስገባታቸው ጉዳይ ዋናው ጥያቄያቸው ወደ አንድ ሀገር ሲመጡ ምን አለ ስለሆነ፣ ኢትዮጵያ ደግሞ በቂ ማዕድን አቅርባለች። ዋናው ጉዳይ አሁን ሌላው ከእስራኤል ውጪ አሜሪካ ኢትዮጵያን እንድትመርጥ የሆነችበት መሰረታዊ ምክንያት ቀደም ሲል ከነገርኳችሁ ምክንያቶች በተለየ ኢትዮጵያ ማዕድን አላት። አሁን ላይ አሜሪካ በዚህ ስትራቴጂካዊ ሰነድ አማካኝነት ምንድን ያለችው? የቀጠናው ሀገራትን በጋራ ተጠቃሚ የሚያደርግ በንግድና ኢንቨስትመንት እንደዚሁም በኃይል ዘርፍ በተጨማሪም በውድ በሚባሉ በከበሩ ማዕድናት ዘርፍ ኢንቨስት እናደርጋለን፣ በትብብር አብረን እንሰራለን ያሉት። ለምን? አሜሪካ አሁን ላይ ለኒውክለርም ለተለያዩ ተወንጫፊ ሚሳኤሎች መስሪያም ኢቭን ለስፔስ ሳይንስም የሚያስፈልጉ ንጥረ ነገሮችና በጣም ውድ የሚባሉ ሬር አርዝ የሚባሉ በእንግሊዘኛው በዓለም ላይ በጣም ውስን ቦታዎችና በውስን ክምችት የሚገኙ የከበሩና ውድ የሚባሉ ማዕድናት ስለሚያስፈልጓት በዚህ ረገድ ቻይና በጣም የአሜሪካ ዋና አቅራቢ ሀገር ስለሆነች ከቻይና ጋር በተፈጠረው የንግድ ውዝግብና ቀውስ ምክንያት አሜሪካ እየተፈተነች ነው የምትገኘው። እነ ህንድም እነ ደቡብ አፍሪካም በዚህ ረገድ ለአሜሪካ ያቀርቡ ነበር። አሁን ላይ በብሪክስ ምክንያት ኡርሶ ተፈጥሯል። ይሄንን ጋፕ የምትሞላበት ነው፣ ይሄንን ክፍተት የምትሸፍንበት እድልን ያገኘችው አሜሪካ። ለምን? ኢትዮጵያ ውስጥ አንታፕድ ያልተነካ አንታችድ የሆነ ሪዘርቭ ነው ያለው። ስለዚህ ኢትዮጵያ የምታቀርበው አላት፣ ኤርትራ የምታቀርበው ይላት። አሜሪካ ማንን የመረጠችው? ኢትዮጵያን። ግብፅን በሚመለከት ነግሬያቸዋለሁ ከእስራኤል ጋር ያለውን ጉዳይ። አሁን ይሄ አማራጭ ስላለና ቀጠናውም ለሌላ ከፍተኛ የሆነ የሽብር ጥቃትም እየተጋለጠ ስለሆነ ይሄንን ለማስተካከል ከኢትዮጵያ ጋር በአጋርነት እንሰራለን። የባህር በሩን ጉዳይ በሚመለከት ምናልባት ከአሜሪካ እንደወጣው መረጃ ጠቅላይ ሚኒስትር ዶክተር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ እንዲወያዩ ግፊት ሊደረግባቸው ይችላል ነው እየተባለ ያለው። ውጤቱን ተከታትለን የሚሆን ከሆነ እንግዲህ በሰላም የምናገኘው ከሆነ እሰየው ነው። እኔ ኢሳያስ አፈወርቂ ማይንዳቸው ይቀየራል ብዬ አላስብም። ሰላምን እንደ ሽንፈት ስለሚያዩት ማለት ነው፣ ሌላ አይደለም። ባይዘው ይሄ በአንድ በኩል ኢጎም ነው። የዋር ሜንታሊቲ ያለው ሰው ስልጣን ላይ መጥቶ የጦርነቱን ጉዳይ አይረሳው። ስለዚህ እኔ እንግዲህ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተው ሰላም ያመጣሉ ብዬ ኢሳያስን አልገምትም። ምናልባት የኢትዮጵያ መንግስት ግን ከመጀመሪያው ምን እንስጣችሁ፣ ምን በምትክ ምን እናደርግላችሁ የሚል አማራጭን ስላቀረበ አሁን ይሄንን በጣም በደስታ ይቀበለዋል ብዬ አስባለሁ። እንግዲህ በቀጣይ ምን ሊሆን ይችላል የሚለውን ነገር አብረን የምናየው ነው የሚሆነው።
ግን እንደ አጠቃላይ ይሄ ጉዳይ አሁን ላይ የኢትዮጵያን መንግስትና አጠቃላይ የምስራቅ አፍሪካን ጉዳይ የአሜሪካ መንግስት በትኩረት እንዲመለከተውና እንዲያጤነው ያደረገና እንደውም እንደነገርኳችሁ ስትራቴጂካዊ ሰነድም ወጥቶ ኢትዮጵያና የቀጠናው አፍሪካ ሀገራት በተለይ ሶማሊያ፣ ኤርትራና ኢትዮጵያ መካከል የሚቀሰቀስ ግጭት እንዳይኖር በተለይ ግብጽ ልታስነሳው የምትፈልገው ጦርነት ስላለ ያ እንዳይኖር የአሜሪካ መንግስት እየሰራ እንደሆነ ተነግሯል። ይሄ እንግዲህ መልካም ዜና ነው። በሌላ በኩል ግን የሻዕቢያ መንግስት ይቀበለዋል አይቀበለውም አናቅም። እሱን በቀጣይ የምናየው ነው የሚሆነው። ጁባላንድ ከሞቃዲሾ ጋር ያላትን ግንኙነት ማቋረጧንና አሁን አዲስ ህገ መንግስት ወይም የነበረውን ህገ መንግስት በማሻሻል ዘ ኒውሊ አዶፕትድ ኮንስቲቱሽን በሚል አሁን አዲስ ተግባራዊ ያደረገችውን ህገ መንግስት በመጠቀም ምርጫ አካሄዳ ፕሬዝደንት ከዚህ ቀደም ጁባላንድ ፕሬዝደንት ሆነው አገሪቱን እያገለገሉ የነበሩት ማዶቤ እንዲቀጥሉ ተወስኖ አሁን ፕሬዝደንትነታቸውን በይፋ አረጋግጠዋል። ጁባላንድ መንግስት ነኝ ብላ ከማዕከላዊ ሶማሊያ ወይም ከፌዴራል መንግስቱ ነፃ መሆኗን አውጃለች። ይሄ በጣም ከፍተኛ ውጥረትን ፈጥሯል። ያው ቅድም ካልኳችሁ ጉዳይ ጋር የሚገናኝ ነው። በዚህ ዙሪያ የኬንያ መንግስት ከጁባ ጋር እየሰራ እንደሆነ ተነግሯል። በተለይ ኪስማዮ ማለት የጁባላንድ ዋና ከተማ ነው። ከኬንያ ጋር ያላትን ግንኙነት ማጠናከሯ ከሞቃዲሾ በኩል ሊመጣባት የሚችለውን ጫና እንድትቀንስ ወይም እንዲቀንስ ከፍተኛ አቅም ስለመፍጠሩ ነው የተነገረው። አሁን ላይ እንግዲህ ባለፈው ሳምንት ለትላንትና ወይም ለእሁድ ዕለት ማለት ነው ቀጠሮ ተይዞ ነበረ ውሳኔ እንዲያስተላልፉ። እንግዲህ ከሳምንት በኋላ የተላለፈው የትላንትናው የጁባላንድ ፓርላማ ውሳኔ ጁባላንድ ራሷን ችላ እንድትንቀሳቀስ የወሰነ ነው ተብሏል። በዚህም የሐሰን ሼክ መንግስትና የማዶቤ መንግስት መፋጠጥ ውስጥ መግባታቸውን የተነገረው። በሌላ በኩል የፑንትላንዱ ፕሬዝደንት ሰይድ አብዱላሂ ዴኒ አዳዲስ የሐሰን ሼክ ተቃዋሚ የሆኑ ኃይሎችንም ወደ ራሳቸው እያስጠጉና ሐሰን ሼክ ላይ አሳይመንት ለመስጠት ወይም በሐሰን ሼክ ላይ ተልኮ ለመስጠት እንቅስቃሴ እያደረጉ ነው ተብሏል። እንግዲህ እንደሚታወቀው ያው በሁለቱ ግዛቶች መካከል ያለው ውዝግብ በተለይ የማዕከላዊ መንግስቱ መቀመጫ ሞቃዲሾ ያለችበት ግዛት ከመሆኑ ጋር ተያይዞ አሁን ላይ ተፋፍሞ እንደቀጠለ ነው መረጃዎች የሚጠቁሙት። ነገር ግን ፑንትላንድ የአሜሪካና የተባበሩት አረብ ኤምሬትስ ከፍተኛ ድጋፍ አላት። ይሄ ደግሞ በቀጠናው ላይ በተለይ በሐሰን ሼክ መንግስት እንዳትዋጥ ከማድረጉም በላይ ከነ አሜሪካና ከነ ተባበሩት አረብ ኤምሬትስ ጋር ከሚሰሩ አገራት ጋር which means እንደ ኢትዮጵያ፣ እንደ ኬንያ፣ እንደ ደቡብ ሱዳን፣ እንደ ዩጋንዳ ካሉ አገራት፣ እንደ ታንዛኒያ ካሉ አገራት ጋር የጠበቀ ግንኙነት እንዲኖራት ማድረጉን ነው መረጃው የሚጠቁመው። እኚህ የፑንትላንዱ ፕሬዝደንት ሰይድ አብዱላሂ ዴኒም እንግዲህ አሁን ከቀድሞ በተለየ መልኩ ሐሰን ሼክ የተለያዩ አሸባሪዎችን በፑንትላንድ እንዲከትሙ ለማድረግ ሙከራ ሲያደርግ እሳቸው ደግሞ በተቃራኒው ሐሰን ሼክን የሚቃወሙ ተቃዋሚዎችን በማጣመርና በማደራጀት ወደ ሞቃዲሾ ግዛት እየላኩ መሆናቸው ተሰምቷል። እንግዲህ እዛው ሂሳባቸውን ይወጣጡ። ለኛ ግን ይሄ ትንሽ ረፍት የሚሰጥ ነው። ግን አሁንም ጥንቃቄና ከፍተኛ ትኩረት መደረግ እንዳለበትና አይናችንን ከሶማሊያ ላይ ማንሳት እንደሌለብን መዘንጋት የለብንም። በተለይ ፑንትላንድን በጥንቃቄ መያዝ አለብን የሚለው መልእክት ለማስተላለፍ ነው። 12 አባላት ያሉት የሶማሊያ የማዕከላዊ መንግስት ኮሚቴ ጁባላንድን ከዚህ በፊት በተለያየ መልኩ ለማቀፍ ወይም ደግሞ መልሶ በሶማሊያ ስር ለመጠቅለል ሙከራ ሲያደርግ ነበረ። እንደሚታወቀው ጁባላንድ በጣም ከፍተኛ ሪሶርስ ካላቸው የተፈጥሮ ሀብት ካላቸው የሶማሊያ ግዛቶች መካከል አንዷ ነች እና ደቡብ ምዕራብ አካባቢ የምትገኝ ግዛት ነች። እቺን ግዛት ኬንያ፣ ኢትዮጵያ ተጣምረው እንግዲህ አጠናክረዋታል ነው የተባለው። በእርግጥ የኬንያ መንግስት በጁባላንድ በጣም ከፍተኛ የሆነ ይዞታ አለው ነው የተባለው። በዚህም ምክንያት ከ12 ዓመት በፊት ራሴን ችያለሁ ብላ ነፃ የወጣችው ጁባላንድ አሁንም ድጋሚ ማለት ነው ሕገ መንግስቷን በማሻሻል ከማዕከላዊ መንግስቱ ቁጥጥርም ተጽዕኖም ነፃ ሆኛለሁ፣ የሚመጣብኝ ማንኛውንም ጫና ቦልድሊ ቻሌንጅ አደርጋለሁ ስትል አረጋግጣለች ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም እስካሁን የሰማችሁትን ይመስል ነበር። በፕሮግራማችን በርካታ ቁም ነገሮችን እንደገበያችሁ ተስፋ እናደርጋለን። በቀጣይ በሌላ ከኢትዮጵያ ብሔራዊ ጥቅም ጋር በሚተሳሰር አጀንዳ እስክንመለስ ለአሁኑ በዚሁ ተሰናበትን። ቸር ሰንብቱልን። ሰላም።